Hello, this is Microphone Media. Please like, subscribe, and share. Thank you. አስቸጋሪ ነውና ምንድነው ልነግሮት የፈለኩት? እሺ ቲዲኤፍን የማይደግፍ ሰው የለም፣ ወያኔን የማይደግፍ ኢትዮጵያዊ የለም። ኦሮሞ ቋንቋውን የተናገረው በእነሱ ነው። ሁለት ቀን ሶስት ቀን ባቧራ የምንሄደው መንገድ በግማሽ ቀን በአንድ ቀን የምንገባው በእነሱ ነው። ብሔር ብሔረሰቦች ማንነታቸው የታወቀው ከነሱ በኋላ ነው። ይሄ ሚዲያ ላይ የሚያወሩት እና ምናምን ቢባሉትን እንዳትሰሙ ነው የምላችሁ። ያን ሰምታችሁ የሚጠሉ እንዳይመስላችሁ። ኤሌክትሪክ ድሮ በወረፋ ነበረ። አሁን በየቀኑ እንደ ልብ የምናበራው በእነሱ ነው። እንኳን ለኛ ለሱዳን፣ ለኬንያ፣ ለጅቡቲ የገባው በእነሱ ነው። እዛ የሚያወሩትን እንዳትሰሙና ፍርሃት እንዳይኖራችሁ። ትንሽ ወደዚህ ከመጡ ሰው ብሎ ነው የሚቀበላቸው። እንዳውም ካሁን ካሉት በላይ እነሱን ነው የሚቀበለው። እንዳውም እርሶ ትግራዋይ ነዎት ወይስ የሌላ ብሔር ነው? ምክንያቱም ትግራዋይ ስለሆኑ ነው እንደዚህ የሚሉት እንዳይሉኝ። አይደለም እናንተን እንዳይሏችሁ በሌላ በኩል አናግሩ። እኔ ግን አማራ ነኝ። ያው ኦሮሞ ክልል ውስጥ ነው የኖርኩት። ባህሩን ሁሉን ነገር አውቀዋለሁ። ሶማሌን አውቃለሁ። ሐረር አካባቢ ነው ያደግኩት። ስለዚህ ምንም ነገር ጥላቻ የሚያስጠላ ነገር የለም። እናንተም ቅስቀሳ አላረጋችሁም። ስንት ነገር እንደሰሩ ስንት ነገር እንዳደረጉ። ኦህዴድ የሚባለው እዛ እቃ ነኝ ብሏል። ምንም የሰራው ነገር የለም። እነሱ ናቸው ሆነ ብለው ሁሉን ነገር አመቻችተው ያስተካከሉት። ይሄ ዝም ብሎ የሚያወራ የአማራ ኪላ ምናምን የሚባሉ አንድ ባለጌዎች ዝም ብለው ያልሆነ ነገር ያወራሉ። መተው ገና ስልጣን የሚይዙት እነሱ ናቸው። ጭራሽ እኛ አሁን ይሄ አባው ምናምን የሚባለው የኦሮሞውን እንትን እንኳን ሰው አይፈልገውም ራሱ እነሱን ነው የሚፈልገው። እና እንዳትሳሳቱ በሏቸው። አሁን ከአማራ ህዝብ ጋር ለማጣላት በከፍተኛ ደረጃ እየጣረ ነው ህዝብ ለህዝብ፣ ያውም ከትግራይ ህዝብ ጋር አይሰማውም። ማንም አይሰማውም። በእነሱ ነው ሁሉ ነገር የተስተካከለው፣ በእነሱ ነው። ድሮ አዲስ አበባ በሻሻን ነበር የምታለው። ዛሬ ማንን ነው የምታለው? ፓሪስን ነው የምታለው። በእነሱ አይደለም። ያ ሁሉ ውሸት ነው። ይህንን እናንተ ቅስቀሳ አድርጉ ለህዝቡ። ለኦሮሞ ህዝብም ቋንቋውን የለመደው መቼ ነው መናገር የለመደው? ከዛ በፊት ያውቀዋል እንዴ? እውነት ነው። ስለዚህ እንደዚህ አይነት ቅስቀሳ አድርጉ። ልክ ነው። አማራ ኦሮሞ እያለቀሰ ነው በአሁኑ ጊዜ። እናንተ ብትመጡ ሆ ብሎ ነው የሚቀበለው እንዴ? አማራ ይሄ በየክልሉ ያለው እዛ ያለው ነው እንጂ እዚህ ያለው በሙሉ የእናንተ ደጋፊ ነው። ስለዚህ እንዳይፈሩ በደንብ አስረዱላቸው። ይሄንን ሁሉ ንገሩላቸው። ቅስቀሳ አድርጉላቸው። እንዴ ዝም ብሎ ይሄ አሁን ምን የተሰራ ነገር አለ? ሰው በረሃብ እያለቀ ነው። ቤቱ እየፈረሰ እያለቀሰ ነው። እነሱ አሁን ምንድነው የሚኖሩት? እንትን በማድረግ ነው። ይሄ ምገባ ብለው ምገባ ከፍተዋል። ምገባ እየሰጡ ሰውን አሽከራርገውታል። ያን ምገባ እንዳይቋረጥበት ያሉትን እያደረገ ነው። በቃ ህዝቡ ሰርቶ እንዳይለወጥ የነሱ ጥገኛ እንዲሆን እያረጉት ነው የሚሉት። ጥገኛ እያረጉት ነው። ተማሪውን ምንም ችግር የሌለበት ሁሉ የሁለተኛ ደረጃ ተማሪ ምሳ እያበሉ እንደፈለገ ቤተሰቡን ሁሉ እንደፈለገ ያረጉታል። ስለዚህ አሁን ምንድነው ሰው ጋራንቲ የሚሆን ነገር ነው ያጣው። ወደዚህ ጠጋቢ ልለት አንድ ኃይል ወደዚህ ጠጋቢ ወደ ደብረ ብርሃን ቢመጣ ሆ ብሎ ነው የሚቀበለው። ያ ካልመጣ ግን ምንም ማድረግ አይችልም። ጋራንቲ የለውም። እውነት ነው። አሁን ምን መሰለው ዝም ብሎ እንደዚሁ ቢነሳ በጥይት ይመታል። አብዛኛው ያው በሆዱ የተገዛ ነው። ሆዱ ከቆመ ደግሞ ስለሚርባው የግዴታ ምንድነው የሚያደርገው? እንደታዘዘ ነው የሚያደርገው። የራበው ሰው እናቱንም ግደል ቢሉት ይገላል። በሆድ እየተገዛ ነው ሰው። አሮጊቶቹን ጽዳት ብለው በገንዘብ ከኛው ላይ በሚቆርጡት ገንዘብ እየደለሉ እነሱንም እንደዛው አድርገዋቸው ነው። ፈልጎ የሚኖር የለም። የሚገርም ነው። አሁን ታዲያ እነዚህ የሱ ቡችሎች የሆኑ ሲጮሁ የሚውሉት
እዛው ድርሽ ብትሉ ውሸታቸውን ነው እነሱ ኃይለ ሥላሴም ሲጮህ ቆዩና ኃይለ ሥላሴ ልክ ሲወድቅ ይገደል ሌባ ማለት ጀመሩ። መንግስቱ ኃይለማርያምንም አላንተ ማንም የለም እያሉ ሲጮህ ከረሙና ልክ ሲገለበጥ እነሱ ራሳቸው ይታረድ ይገደል ይምጣና ለፍርድ ይቅረብ ሲሉ ከረሙ። አሁንም ህዋት ላይ ሲበሉና ሲጠጡ ሲዝናኑ የነበሩት ናቸው በህዋት ላይ የተነሱት ሆዳሞች። አሁን ከዛ ትንሽ ወደ ደብረ ብርሃን ስትደርሱ እነሱ ናቸው አንገቱ ይቆረጥ ምናምን የሚለው። አሁን ህዝቡና አሚሉኝ ያሉት የፈለገ አብይ አህመድ የዞረ ቢናገር ተጣሉ እንደዚህ አርገዋቸዋል እንደዚህ እየፈጠረ አዲስ አበባ እንዳይገባ ያመራ ህዝብ የከለከለ ሰው እንደዚህ እያለ ነው። ምንድነው አስተያየቱ የአማራ ህዝብ ታዲያ? የአማራ ህዝብ ወደዚህ የመጣ እንደሆነ ግን ሁሉም ኦሮሞ ማንኛውም አማራው ምን ሁሉ ሆ ብሎ ነው የሚቀበለው። ምንድነው አሁን ጋራንቲ ስላጣ ነው ወደዛ እንትን የማይነሳው። የአዲስ አበባ ሰው ጋራንቲ አጥቶ ነው የማይነሳው። ወደዚህ ጠጋ ሚል ህዋት ወደዚህ ጠጋ ቢል ሆ ብለን ነው የምንገባለት። እኛ እነሱ ናቸው ትልቅ ደረጃ ያደረሱት እና ህዝቡ የአዲስ አበባ ህዝብ ጉድጓዱ ቆፍሮ ይጨፈጭፋቸዋል። ብዙ የኦሮሞ ወጣት ሸገር ከተማ ላይ ያለ ምናምን ይባላል። ምንድነው ውስጥ እውነትነት አለው? ውሸት ነው። አጠገቡ ያሉት እነ ጌታቸው አሁን ካንጀታቸው አይደለም የሚደግፉት። እናንተ ራሳችሁ ጌታቸውን አትስደቡ፣ አትናገሩ፣ አትቃወሙ፣ ጻድቃንንም አትቃወሙ። እነሱ ካንጀታቸው አይደለም የሚደግፉት። ሚስጢሩን በደንብ የሚያውቁ ሰዎች ናቸው። እንዳውም እናንተ ስትሰድቧቸው ሹመት ይሰጧቸዋል። እናንተ ከወደዳችኋቸው ጥሩ ናቸው ምናምን ካላችሁ ይጠረጥሩና ወይም ይጠረጥሯቸዋል፣ ለመያዝ ይሞክራሉ። እነሱ ደግሞ ወደዛ ለመግባት ይሞክራሉ። ከሰደቧቸው ግን ትግራይ እና አማራ ትንሽ እልህ ስላለበት ይለይልኝ ብሎ ወደዛ ነው የሚገባው። ስለዚህ አለመስደብ ነው። መስደብ ምንም ጥቅም የለውም። ልክ ነው። አሁን ምክክር ኮሚሽን ምናምን ተብሎ ህገ መንግስት ለማፍረስ እኔ እኮ ግራ ነው የሚገባኝ። ውሸት ነው። እየፈረሰ እኮ ነው እኮ እዚህ ሲደርስ ይኸውና አሁን እየፈረሰ ነው እኮ። አልተስማሙም። ራሳቸው ኦህዴዶች እንኳን አልተስማሙም። እርስ በርስ እየተባባሉ ነው። ሁለት ሶስት እየተከፈሉ ነው። የኦሮሞ ኢሊቶች እነ ጆሃር እና ምናምን ሁሉ አሁን እየተገለበጡ ነው። ግን ሰው ድሮ ባደረጉት ባለፈ ነገር እየተናገራቸው ያስቀይማቸዋል። እነሱን ሲያስቀይም ጠቅላላ ኦሮሞም አብረው እኔንም እንደዛው ነው ይልና ወደ መጥፎ አስተሳሰብ ይሄዳል እንጂ በሙሉ ማንም ስሮ የቆመ ሰው የለም። ሰውየው እንዴ ምን አግኝቶ እዛ ይቆማል? እስረኛ ነው፣ ታጋች ነው፣ ታግቶ ነው ያለው። ታጋቾች ናቸው እኮ አርገው ያሏቸውን ነው የሚያደርጉት እንጂ ወዶ ይሄንን ስርዓት ወዶ የሚደግፍ ያለ አይመስለኝም። እኔ በፍጹም ውሸት ነው። እውነት ነው የሚሉት ያሉት። እኔ ብዙ ሰዎች ይልኩልኛል ከየከተማው አፈረሱብኝ ኮሪደር ብለው አፈናቀለው እንዳንከራይ ደግሞ አስከለከሉን። እንደዚህ አይነት ሰው እንደዚህ አይነት ሰይጣን የሆነ የ13 የ12 አመት ህፃናት ሳይቀር እያፈሰ እየወሰደ ነው እያሉ ነው ያሉት። እና እርስዎ ምን ይላሉ? አለው እንደዛ አይነት አለ? ይሰማሉ እንዴ? እኛ ውስጣቸው ነው ያለነው። ቋንቋውንም ከነሱ በላይ ነው የምንችለው። እና እነሱ አሁን አፈናቀልን አይደለም የሚሉት፣ ወደ ዱሮ ቦታቸው መለስናቸው እንጂ አላፈናቀልንም። ተፈናቅለው እኛ ጋር ነበሩ፣ አሁን ወደ ነበሩበት መለስናቸው ነው የሚሉት። እዛ አይነት አስተሳሰብ ነው። ገና የሚቀር ሰው የለም እዚህ። ትግራዩም ምኑም እዚህ አይቀርም፣ ገና ይሄዳል። ይሄ ወልቃይት ምናምን የሚሉት መሬት በሩ አይሄድም፣ የትም አይሄድም። ነገ ይደረሳል። ተስማምቶ እዚህ ቤተ መንግስት መግባት ብቻ ነው የሚያስፈልገው። አማራና ኦሮሞ በደንብ አድርጎ ቀጥ አድርጎ ስርዓቱን አስጠብቆ ማስተዳደር ነው ያለበት። እና አሁን ወልቃይትና ራያ ምናምን የሚሉት ብቻ አይደለም። ሐረር ለምሳሌ ለሁለት ነው የሚያስተዳድሩት፣ ኦሮሞና አማራ እንትን አደሬ። ድሬዳዋ ለምሳሌ ሶማሌና ኦሮሞ ነው የሚያስተዳድረው። እየተፈራረቁ መኖር ይቻላል። አማራና ትግራይ አንድ ዘር ነው። ምን የሚለይ ነገር የለውም። እውነት ነው። ስለዚህ እነሱ እንዲተባበሩ፣ እነዚህ የትግራይ ተወላጆች ደግሞ ሰው በጣም የሚወዳቸው ደጎች ናቸው። እኔ አውቃለሁኝ።
እዛ ለስራ ሄደው አንሄድም ሲሉ ቆይተው ሂዱና ሞክሩና እስቲ ካልሆነ ትመለሳላችሁ ያልናቸው ጓደኞቻችን ትግራይ ሄደው ተቀጥረው እንዳውም ሁለተኛ ሌላ ሀገር አንሄድም ብለው እዛ ይቀሩ አሉ። ደግ ህዝብ ነው፣ ያገኘውን አብልቶ የሚኖር ነው። ረሃብን ታግሶ ውሃን ታግሶ ጥምን ታግሶ ያንን የመሰለ መንግስት የጣለ ነው። ውለታው ሜዳ ላይ መጣል የለበትም። ገና ኤርትራንም ቢሆን ሽብርተኛ ነው ብሎ ነው የጋበዘው። ሽብርተኛ ደግሞ ከተባለ ድንበር አግደው መጥቶ አግዟል። በቃ እሱ አለፈ ይቅር። ልክ ነው። ሽብርተኛ ነው ብሎ አምጥቶ ጋብዞ ሰላማዊ ሰዎችን ሲቪሎችን አስጨፍጭፎ ከዛ በኋላ ውሸቴን ነው ብሎ እንደገና አይደለም ያለ ሰው ነው። ይሄ በዓለም አቀፍ ደረጃ ህግ ቢኖር ኖሮ በስም አጥፊነት በጦር ወንጀል የሚታሰር መንግስት ነው። እነዛን የመሰሉ ዲፕሎማት ሰዎች እነዛን የመሰሉ አገርን እንትን ያደረጉ ሰዎች 17 አመት ጫካ የኖሩ ጦማቸውን እንትን ይያሉ ነፃ ያወጡ ሰዎች እንደዚሁ ተገለው መቅረት የለባቸውም። እነሱ ሁሉ ገና ይወጣል እንትናቸው። እውነት ነው ጋሽ፣ እውነት ነው። በጣም ትልቅ ነገር ነው። አሁን አዲስ አበባ መሀሉን አሁን ባዶ ሆነዋል አሉ። አፍርሶ ጨርሶ እንዳለ ህዝብ በትኖታል። የፒያሳው ወደ በተለያየ ቦታ ይበትናቸዋል። አንድ ላይም እንዳይሆኑ ሆን ተብሎ በቃ አንድ ሰው አይቀርም። አሁን አፈናቀልን አይደለም የሚሉት ወደ ነበሩበት ወደ አማራ ክልል ከመጡበት መለስናቸው ነው የሚሉት። ብስራተ ገብርኤል የሚባል አካባቢ አለ። በዚህ ብስራተ ገብርኤል አካባቢ ምን የመሰለ ቪላ ቤት ለባለስልጣኖች ደርግ የሰራውን እየሸጡት ፎቅ እየተሰራበት ቴምር ሪል ስቴት ምናምን የሚባሉ እየሸጡት እየቸበቸቡት ነው። ከዚህ ከታች በኩል ደግሞ ማአት ሰዎች ተፈናቅለው ለሶስት ባለሀብት ሸጠውት አሁን እንጓጓል። ትልቅ ሰማይ ጠቀስ ህንጻ ሊሸጡ እየተሸጠ ነው ከተማው። መርካቶ ነው አሁን ተረኛው። መርካቶ አይቻልም እንግዲህ እሱ ከቀሰቀሱት የሚነሳ ነው የሚመስለኝ። መርካቶ እሺ የሚል አይመስለኝም። አሁን ዛሬ ይገርሞታል። እንዳጋጣሚ ሆኖ አንዱ ከአዲስ አበባ እንደዚሁን ደርሶ የላከልኝ ነበረና አዲስ አበባ ውስጥ የነበሩ እነዚህ ተከፍሎባቸው ታጥረው በጅምር ላይ የነበሩ በሙሉ አሁን ነጥቀው አባረው ለሌላ እየሸጡት ነው። በጣም በቢሊየን የሚቆጠር ገንዘብ እያስገቡ ነው፣ እየሰበሰቡ ነው። ኦህዴድ ብልጽግናዎች እያለኝ ነበር። አዎ ይሄንንም ቅስቀሳ ማድረግ ነው። ማንም ይሄንን የገዛ ሰው ወደፊት እንደማይጸድቅለት ማወቅ አለበት። ምን የመሳሰለ ቪላ ቤት ባለስልጣኖች ፓርላማ እንትኖች የሚኖሩበት ደርግ የሰራውን ትልልቅ ቤት ቪላ ቤት እዚህ ብስራተ ገብርኤል ሳር ቤት ዝቅ ብሎ አያፈረሱ ፎቅ እየሰሩ እየሸጡት ነው ለሪል ስቴት። የነሱ ሪል ስቴት ነው ይሄ ድልገበ። ምንም የሚቀር ነገር የለም። እድሜያቸው እየረዘመ ከሄደ የሚቀር ነገር የለም። ነው አሁን የሚቀረው። መርካቶንም እየጀመሩ ነው። ሰው እየተንጫጫ ነው። እዛ አካባቢ ይፈራሉ ትንሽ። ኦኬ ይሄ አሁን የሚሉት ያለ ብስራተ ገብርኤል ከዚህ ከድል ገበያና ኢፋርም አካባቢ ያሉትን ራሻዎች ይኖሩበት የነበረ ነው። አዎ እሱ አሁን እየፈረሰ ያን የመሰለ ቤት እየፈረሰ ተሸጦ ፎቅ ለፎቅ ለሪል ስቴት እየተሸጠ ነው። እውነት ወንደው በእውነት እኔ መጥቶ እንዳው ሰው ልከ ማስነሳት ማሳየት ልክ ብስራተ ገብርኤል ፊት ለፊት ምን የመሳሰለ ቤት ያውቀዋለሁ። ከታች በኩል አቦ ቤተክርስቲያን አለ። ከአቦ ቤተክርስቲያን ጋር ማት ሰው እያለቀሰ ተፈናቅሎ ሄዶ አሁን ለሶስት ሰው ነው የተሰጠው። አንድ ስንት ጋሻ መሬት አሁን እየሰሩበት ነው ሲንቋቁ። ይሄ አቦ ቤተክርስቲያን አካባቢ የነበረ ነው አሁን የሚቸበችቡት ያሉ። አዎ እንዴ ትምህርት ቤት ሁሉ ፈርሶ እዚህ ሰፈረ ገነት የሚባለው ትልቅ ትምህርት ቤት ነበረ። ምንድነው የሚባል ትምህርት ቤት እሱ ሁሉ ፈርሶ ሪል ስቴት እየተሰራበት ነው። ወይ ተአምር! የሚገርም እኮ ነው። አስቸጋሪ ነው። ህዝቡ በቃ አሁን እውነት ለመናገር እንደሚሉት ያሉት እየተጠጉ ነው እየመጡ ነው ከተባለ ኃይሉ አጠናክሮ አሁን በቀላል በአጭር ጊዜ መግባት እንደሚቻል በእርግጠኝነት ልነግሮት እችላለሁ። ግን ህዝቡ ግን ችግር አይፈጥርም። ችግር ሊፈጥራል እንዴ? በፍጹም አይፈጥርም። ማስተባበር ብቻ ነው በቃ። ሀብታሙም ድሃውን መደገፍ አለበት። እነሱ ወደዚህ ጠጋ ሲሉ ያችን ምገባ እንዳይቋረጥባቸው
ሀብታሞቹና ሰው ተባብሮ ለአንድ ለሳምንት ለሁለት ሳምንት እስከሚረጋጋ ድረስ ካልሆነ በስተቀር ምንም ነገር አሁን ሰው የሚበላው ነው ያጣው። ስንት ሺህ ሰው የሚበሉና ይሄ ጽዳት ተብለው የተቀጠሩ በዝም ብሎ ጎፍ እያሉ የሚበሉ ናቸው እንጂ እንዳይቋረጥባቸው ነው እንጂ እነሱም ካንጀታቸው አይደለም። ምግብ ስለሆነ ምን ያድርጉ? ማንም ሰው አጠገቡ ያሉት ናቸው መጀመሪያ የሚነሱት። በቫቲካን አካባቢ ምናምን የነበረስ እሱስ መፍረስ ጀምረዋል። እሱ ፈርሰዋል። ቫቲካን ከሜክሲኮ ቀጥታ ወደ ሀና ማርያም ነው የሚባለው ወደዛ የሚወስደው በቃ እሱ ትልልቁ መንገድ ዳር ያለው ሁሉ ትልልቅ ቤት ሁሉ ተሸጦ እየተሰራበት ነው። ትልልቅ ሳውዲ አረቢያ ኤምባሲ ነገር አለ እዛ አጠገብ። እሱ ጎን ያለው ሁሉ አሁን ቴምር ሪል ስቴት እየሰራበት ነው። ምንም የቀረ ነገር የለም እዚህ አካባቢ። ቤቶች ትልልቅ ቤቶች እየተሸጡ ቦሌ አንድ ትልቅ የታወቀ ክበብ እንደዛ እንደፈረሰና እንደተሸጠ ሰምታችኋል። ያንን ህዝቡ እያለ መዝናኛችን ነው እያለ ምን የቀረ ነገር አለ? ገነት መዝናኛ አፈረሱት እንዴ ሊወስዱት ነው ምናምን የሚል ወሬ ሰምቼ ነበር። ቀሟቸው የቦሌ ይሄ ቴኒስ ኮርት የነበረበት በደንብ ገነት መዝናኛ ነው 17 የሚባለው በቃ እሱ ፈርሶ ታጥሮ ቁጭ ብሎ ነበር። እኔ ከዛ ወዲያ አላየሁትም። ፈርሶ ታጥሮ ክበቡ ፈርሶ እቃቸው ሁሉ ታሽጎ ሌላ ጋር ተወስዶ ታሽጎ ቁጭ ብሏል። አቤት በጣም ሰፊ ነበር አዲስ አበባ እኮ በጣም ሰፊ በቃ ትልቅ ሰዎች የሚዝናኑበት ሽማግሌዎች ምኖች የሚዝናኑበት ቼዝ ምን የሚጫወቱበት የነበረ ነው። በጣም ስንት ሰርግ በልተንበታል። መልስ ሰርግም በልተንበታል እዛ። በቃ እሱ አሁን ታጥሮ ቁጭ ብሏል። እኔ እንግዲህ ከሄድኩኝ ቆየሁኝ 5 ወር 6 ወር ሆነኝ። ታጥሮ ቁጭ ብሏል። ባለሀብት ተሸጧል። በጣም የሚገርም ይሄ 3 ቁጥር ማዞሪያ አካባቢ በዛ አካባቢ ያለው እሱም ፈርሰዋል። 3 ቁጥር ማዞሪያ ከጦር ኃይሎች ወደ አለርት የሚወስደው መንገድ አካባቢዎች እነዚህ ራሾች እስከዛ እሱ ጋር አልተነካም። ወደዚህ በኩል ነው ከሱ ወደዚህ ወደ ብስራተ ገብርኤል። ኦኬ የሚገርም አሁን ቁልፍ ቦታ ነው ይሄ አካባቢ። በጣም ተፈላጊ አካባቢ ነው። ሽንት ቤት ሁሉ እድሜ ለወያኔ መሬት ለመሬት ነው የሚሄደው። አይመጠጥም። ውስጥ ለውስጥ ነበር የሚሄደው። በዛ ምክንያት ይሄን አካባቢ እያደኑ እያፈረሱ እየሸጡ ነው። የሚገርሞት ከድሮ ጀምሮ እኮ በቃ ለአጭር ጊዜ መብራት ኃይል ምናምን እዛ መኖሪያ ሰጥቷቸው ነበር። እነሱን ነቅለው ሄዱ፣ እየሸጡ ሄዱ በውድ በጣም ነው በአንድ ጊዜ የተወደደ እኮ እሱ ሰፈር በጣም በቃ ሽንት ቤት ሁሉ በመሬት ውስጥ ነው የሚሄደው። አይመጠጥም እንዴ! በጣም ቦታ ነው። በቃ እነ ቦሌን ምናምንን የሚያስንቅ ነው። እሱ ነው አሁን እየተሸጠ ያለው። በቃ እየተቸበቸበ ቤት ያለው ሁሉ ትምህርት ቤት ሁሉ እየፈረሰ እና ሰዎቹ ምን ይላሉ? በቃ አንስተው ወዴት ነው የሚወስዳቸው? እዛ ነዋሪዎቹ ይከፋፍላቸዋል። 2 ቦታ ይከፍላል። ካድሬዎችን እዚሁ ከተማ ውስጥም የቀበሌ ቤት እና እንትን ቤት ይሰጣቸዋል። እነሱ ይሻለናል ሲሉ እነዛ ይፈራሉ፣ ይወስዱና በየቦታው ነው የሚወረውሯቸው። ግማሾቹ በዚህ ለሚኩራ፣ በዚህ ሰበታ፣ በዚህ በእንትን እየወሰዱ ኮንዶሚኒየም ነው የሚሰጡት። ኮንዶሚኒየም የከፈሉት ሰዎች ይኸው እስካሁን አላገኙም። ወይ ተአምር! የሚገርም ነው። እንደው የአዲስ አበባ ህዝብ እኔ እውነቴን ነው የምነግሮት። ይሄ ምናልባት ያ ሁሉ ልማት ያ ሁሉ ነገር ለውጥ መጥቶ እያለ ሲማረር ለነበረው እግዚአብሔር እየቀጣው ነው ወይ ይላለሁ። እውነቴን ነው የምነግሮት። ትክክል ነው። እዚህ ጋር ግልብጥ ነው የሚለው። በጣም ባለጌ ህዝብ ነው። በቃ የኛ ህዝቡ ሸታም ነው። የሰሩትን ሁሉ አመስግኖ ያልሰሩትን ደግሞ መውቀስ ሲገባ በዛን ጊዜ እንዲያረጋችሁ ብለው ምክር ሳይሰጡ ጥሩ ነው መግደላችሁም ጥሩ ነው ማጥፋት ስራው ጥሩ ነው ሲሉ ከርሞ ልክ ሰው ዘንበል ሲልበት ነው የሚነሱት። አሁን አገኙ ዋጋቸው። የሚገርም ነው ጋሽ። አሁን ዋጋቸውን አገኙ። ይሄ እንግዲህ እኔ በደንብ እንሰራበታለን እና
ለህዝቡ በሚዲያችን በብዛት እንነጋገርበታለን። እርስዎም አይጥፉ ይደውሉልን። አዎ መቀስቀስ ነው። አሁን እንደዚህ ቤት አፍርሰው ከካዛንቺስ ከምን ሲያፈርሱ አንዱን ከዛ ውስጥ ይዞ ስልኩን ምኑን የደህናዎቹ ሰዎች እዛው ስለሚተዋወቁ አጽፎ እዛ እናንተ ጋር ቁጭ ቢደረግ ካድሬው ብቻውን ይቀራል። እነዛም ማስተባበር ይቻል ነበር። አሁን ማን ነው እንደዛ የሚያደርገው? ሁሉም ይበታተናል። አንዱ ታች ነው፣ አንዱ ሰሜን፣ አንዱ ደቡብ ነው። አይገናኝም። በቃ ለመነሳትም ይከብዳል። በቃ ሆን ብሎ አለ እኮ ራሱ የኦሮሚያው ፕሬዚደንት ሆን ብለን የበተናቸው እኮ ነው ያለው። በቃ ምንም ህፍረት እኮ የለም። በኦሮምኛ አድርጎ በአማርኛ አድርጎ በሁለቱም ሆን ብለን ነቅለን ነው ከመሀላ ቦታ ተለያየ አካባቢ ግማሹ ሀና ማርያም፣ ግማሹ የካባዶ፣ ግማሹ ወደ ምንድን ነው የምትሉት ወደ መሳለጫ መንገድ የሚወስደውን ቱሉ ዲምቱ እና ወደ ተለያየ ብትናቸው አውጥተው አብረው እንዳይገናኙ እድራቸውንም ማህበራቸውንም ጠበላቸውንም ቤተክርስቲያናቸው መስጊዳቸው ከሁሉ ነው ነቅለው ያበረራቸው። እንደዚህ እኮ ከሁሉ ነው። እንዳውም እኮ ይሄም እኮ ትልቅ ነገር ነው እኮ። ይሄም እኮ ጥሩ ነው እኮ። እንደ ሀሳባቸው እኮ ቢሆን ኖሮ ምንድነው ያለው የኦሮሚያው ፕሬዚዳንት ይሄ የጁሽ ስምና የአረብ ስም ነው ያስቸገረን ነው እኮ ያለው። ወይ ጉሩ ምን ማለቱ እንደሆነ ገብቶታል? ምን ማለቱ ነው? ስማቸው የሁሉም ጫልቲሳ ፈይሳ ምናምን ቢሆን ኖሮ የኦሮሞ ያኛው ሌላ ቢሆን ኖሮ መታወቂያ ብቻ እያየን እንፈጅ ነበር ነው። ግን አሁን ስሙ ገብረ ማርያም ሆኖ ኦሮሞ አለ። እንዴት እናርጋቸው? ይሄ የአረብ ስምና ይሄ የይሁዳ ስም ነው ያስቸገረን አለ። እውነት ነው። እና በጣም ይሄም ራሱ ተመስገን ነው። ከዚህ በላይ ነበር ሀሳባቸው፣ አልሆነም እንጂ። አቤት አቤት አቤት! የሚገርም የሚደንቅ ነው ጋሼ። በቃ አይጥፉ፣ ይደውሉልኝ። እኔም እደውላለሁ፣ ይዘዋለሁ ስልክዎትን። እሺ ደውሉልኝ፣ እደውላለሁ። በእናንተ ስለማያምር ለማን ልደውል ብዬ ነው። ለእነ ስታሊን ብንነግራቸውም እነሱን ወይ እንዳደሉ ያደረጉና እንደ ዘረኝነት ያደረጉታል። ደህና ሚዲያ ቢኖር በነዛ በኩል ቢነገር ጥሩ ነበረ። እንደዚህ አይነቱ ነገር ሰዎቹን ማንም ነው የሚፈልጋቸው። ማንም ለነሱ ብለን አይደለም የምንፈልጋቸው። የሰሩት ስራ ነው። የሰሩትን ስራ እያየን ነው። አዲስ አበባ ማን ነበረች? ዛሬ ማን ነበር? ማነች? ስንት ዩኒቨርሲቲ ነበረ? ዛሬ ስንት ዩኒቨርሲቲ አለ? ቴሌ ምን ያህል ነበረ? አንድ ቴሌፎን ለማስገባት የገመዱን ስንት ሚሊዮን ብር ነበረ ጉቦ ተከፍሎ። ሀብታም ነው እንጂ አያስገባም። ዛሬ እንዴት ነው? ይህንን ሁሉ እየተናገረ የሚያብራራና የሚናገር ሰው ያስፈልጋል። እነዛም እንዲሰሙት ያስፈልጋል። ሰው ይጠላናል ብለው እንዳያስቡ። ባለፈው በግርግር በሆያ ሆዬ ነው ሰው ይመቱ ይገደሉ ያለው እንጂ ማንም እንትን አላላቸው። ትክክል ነው ጋሼ። በቃ እደውላለሁኝ። አመሰግናለሁ በጣም። እሺ ደህና ሁኑልኝ። እግዚአብሔር ይስጥልኝ። እሺ እንግዲህ አድማጮቼ በቀጥታ ከአዲስ አበባ ደውሎ የነገሩኝ ናቸው። እኛ አባት ብዙ ታሪክ የሚያውቁ ብዙ ለሀቅ የቆሙ ብዙ ህዝብ አለ እና እውነቱን ይሄንን ነው። መላው የኢትዮጵያ ውስጥ ያላችሁ አድማጮቻችን አዲስ አበባ ያለውም ይሁን ኦሮሚያ ያለውም ይሁን ደቡብ ህዝብ ያለው ፎርቶ ነው እንጂ እድል ቢያገኝ ምን ያህል እንደሚቆጭ ነው የሚነግሩኝ ያሉት። እና በቃ ለአሁኑ እዚህ ይበቃናል አድማጮቻችን። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።